በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሰላም ለእናንተ ይሁን ውድ የልሳት ዩብ ቤተሰቦች ተከታታዮች፣ የሉል እግዚአብሔር ሰላም ከሁላችሁ ጋር አድሮና ጸንቶ ይኑር አሚን። ጉዞ ወደ እግዚአብሔር ምዕራፍ 9 ሥጋ ወደሙ የጌታችንን ሥጋና ደም መቀበል። ቅድስት ቤተ ክርስቲያን ለምእመናን ደህንነት ከምትፈጽማቸው ምስጢራት አንዱ ቅዱስ ቁርባን ነው። በዚህ ምስጢር ተረድተው የሕይወትን ምስጢር ያገኝበታል። በዚህ ምስጢር የእግዚአብሔር ሰዎች የዘላለም ሕይወትን ይወርሳሉ። ቁርባን ማለት በሱርስት ቋንቋ መባ፣ ስጦታ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውና ደሙን የሰጠን ከእኛ በሆነ ዋጋ ሳይሆን በእርሱ ቸርነት በጸጋው ስለሆነ ቁርባን የሚቀበለው ቃል ለሥጋ ወደሙ ሲሰጠው ችሏል። ይህ ምስጢር ሰዎች ወደ እግዚአብሔር መጓዝ ከሚችሉባቸው መንገዶች ዋነኛው ነው። ከሰማይ የወረደ ኅብስት እኔ ነኝ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 32። የዘላለም አምላክ ክርስቶስ ሥጋዬን ብሉ ደሜንም ጠጡ ሲለን በሥጋዊ ጥቅም ላይ ብቻ በተወሰነ መልኩ አይደለም። ሥጋ ወደሙ የነፍስ ምግብ ነው። ለዘላለም ሕይወት ለመንፈሳዊ እድገት ይሆነን ዘንድ ሞታችንን ሞቶ ሥጋውና ደሙን የሰጠን ጌታ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነው ብሏል። የዮሐንስ ወንጌል ምዕራፍ 6 ቁጥር 33። ይህ የሕይወት እንጀራ እንካችሁ ብሉ ብሎ የሰጠን ሥጋውና ደሙ ነው። በእርሱ አምኖ የአባቱን ፈቃድ ፈጽሞ ለተቀበለው የዘላለምን ሕይወት ይወርሳል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ለዘላለም ሕይወት የምሰጠው እንጀራ ሥጋዬ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 50። አባታችን ሆይ እያልክ በምትጸልይበት ጊዜ ሁሉ የዕለት እንጀራችንን በየዕለቱ ስጠን እያልክ ትጸልያለህ። ነገር ግን ልብ ብለህ አስተውለሃልን? የምትጠይቀው እንጀራ የነፍስህንም ጭምር እንጂ ለሥጋህ ብቻ የሚሆነውን መሆን የለበትም። የነፍስ ምግብ ደግሞ የጌታችን ሥጋና ደም መሆኑን እየተነጋገርን ነው። አሁን አንተ ወደ እግዚአብሔር በምታደርገው ጉዞ ወሳኝ የአንተ ዝግጁ ሆኖ መቅረብ እንጂ የነፍስህ ምግብ ተዘጋጅቶልሃል። ከዚህ በላይ ምን ትናፍቃለህ? ከዚህ የሚበልጥ ፍቅርስ አለ ብለህ ታስባለህን? በፍጹም። ስለዚህ ፍቅሩን በፍቅር መልስ። የሰጠህን ተቀበል። ጌታህ ካንተ ጋር ለመኖር በርህን ያንኳኳል። የልብህ መዝጊያዎች ይከፈቱ። የዘላለም አምላክ ካንተ ጋር ይኑር። ከአምላክ ጋር የመኖር ምስጢር ሥጋ ወደሙ ነው። በእኔ ኑሩ እኔም በእናንተ። የዮሐንስ ወንጌል ምዕራፍ 15 ቁጥር 4። አንድ የዛፍ ቅርንጫፍ በልምላሜ በሕይወት መቆየት እንዲችል ከግንዱ የሚደርሰው ምግብ መቆረጥ የለበትም። ከግንድ የተለየ ቅርንጫፍ ይጠወልጋልና ይደርቃልም። የእኛም ከጌታችን የተለየ ሕይወት እንደዚሁ ነው። እኛ ቅርንጫፎች ስንሆን ሕይወት የምናገኝበት ግንዳችን እርሱ ነው። ከእርሱ ከተለየን መንፈሳዊ ሕይወታችን ይጠወልጋል፣ ይደርቃል። ለዚህ ነው ለእኛ ሐሳብ የሆነው ጌታ በእኔ ኑሩ፣ ሥጋዬን እየበላችሁ ደሜንም እየጠጣችሁ ሕይወታችሁን እያለመለማችሁ አብረን እንኑር ያለን። ወንድሜ ያንተ የመኖር ምስጢር ምንድን ነው? በእርግጥ ሌላ እንደሌለ አውቃለሁ። ከአምላኳ የተለየች ነፍስ የሞተች ናትና። ስለዚህ በዚህ ሕያው ቃል መሠረት የኀጢአት ሸክምህን በንስሐ አስወግደህ ሥጋ ደሙን ብትቀበል ኑሮህ ከእግዚአብሔር ጋር መሆኑን አረጋገጥክ ማለት ነው። ዘወትር ወደ ቅድስት ቤተ ክርስቲያን ገብተህ በምትጸልይ በምታስቀድስበት ጊዜ ሁሉ ካህኑ ስለዚህ ምስጢር የሚናገራቸውን ቃላት በተመስጦ በአንክሮ ተከታተል። አምናለሁ 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 መለኮቱ ከሰውነቱ አንዲት ሰዓት እንኳን እንደ ዓይን ቅጽበት እንዳልተለየችም እታመናለሁ። ስለዚህም ስለኛ ሰጠው እንጂ ለሕይወትና ለመድኃኒት ለኀጢአትም ማስተስረያ ሊሆን አምነው ለሚቀበሉት ሰዎች ስለኛ አሳልፎ ሰጠው እንጂ። ቅዳሴ። ይህ ካህኑ የሚናገረው ቃል ነው። አንተም በእርግጠኝነት ለመዳንህ አምነህ የምትቀበለው ምንም አቻ የሌለው የፍቅር ስጦታ መሆኑን አምነህ ተቀበል። ማን ነው ከእኛ መካከል
እነዚህን 3 ነገሮችን ማለትም የዘላለም ሕይወትን፣ መድኃኒትን፣ የኃጢአት ስርየትን በሌላ መንገድ ሊያገኝ የሚችል። ልብ በል፣ ጌታችን የሚሰጠን ዓለም ልትሰጠን የማትችለውን ነው። ከኃጢአታችን በንስሐ ያገኘነውን ነፃነትና አዲስ ሕይወት ከሥጋና ከደሙ ጋር እንቀበላለን። ምክንያቱም ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ዕብራውያን ምዕራፍ 9 ቁጥር 22። ለእኛም ከሥጋ ወደሙ ውጪ መዳንም ስርየትም የለንም። ዘላለማዊ መሥዋዕት ጌታችን ሥጋና ደሙን በፍቅር ሰጥቶናልና። የቀረ ነገር ቢኖር የኔና ያንተ ተሳታፊነት ነው። አንተነትህ ተናዘህ በንስሐ ነጽተህ በዚህ ታላቅ ምስጢር መንግሥቱን ውረስ። ሥጋና ደሙ ያንተና የእግዚአብሔር ቃል ኪዳን ነው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። የጌታችንን ሥጋና ደም ለሕይወት ብለን አምነን በተቀበልን ጊዜ ሁሉ በዚህ ቃል ኪዳን ውስጥ የታቀፍን ነን። ዕዳችንን በደላችንን ሁሉ ያስወገደልንን በሞቱ ሞትን የሻረልንን ጌታም ዘወትር እናስበዋለን። ዳግም በሚመጣም ጊዜ የታላቁ ዋጋ መቀበያ ይሆነናል። አቤቱ ሞትን፣ ቅድስት ትንሣኤህንም እንናገራለን። እርገትህን፣ ዳግመኛ መምጣትህንም እናምናለን፣ እናመሰግናለን። እናምንሃለንም። ጌታችንና አምላካችን ሆይ እንለምንምሃለን፣ እናመሰግናለን፣ እናምንሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለን። ቅዳሴ ክርስቶስ የዘላለም ሕይወት የሆነውን ሥጋውንና ደሙን ሲሰጥህ አንተም ስትቀበል ከእርሱ ጋር ያለ ኅብረት ቃል ኪዳን ጽኑ ይሆናል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። እንግዲያውስ አንተ ቃልህን ጠብቅ፣ እርሱም አንተን ይጠብቅሃል። በዚህ መካከል ያለው ቃል ኪዳን ጽኑ ነው። ለሥጋ ወደሙ የሚደረግ ቅድመ ዝግጅት። ይህን ዝግጅት በተመለከተ አንድ የቤተ ክርስቲያን አባት ይህን ተናግሮ ነበር። የጌታን ሥጋና ደም ለመቀበል የወደደ ክርስቲያን ጌታዋን በማኅፀኗ የተቀበለች የድንግል ማርያምን ንጽሕና ያህል ንጹሕ መሆን ይጠበቅበታል። ወንድሜ ልብ በል፣ ይህ ቃል ማስፈራሪያ እንዳይመስልህ፣ ይልቁንም የእግዚአብሔርን ቸርነት የምሕረቱን ብዛት ለመግለጽ የተናገረው ነው እንጂ። ተመልከት፣ የሚጠበቅብን ይህን ያህል ሆኖ ሳለ ጌታችን ግን በጥቂቱ ጥሪታችን ምን ያህል አብዝቶ የሚሰጠን ነው። በጥቂቱ ታምነሃል፣ በብዙ ሾመሃለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። ይህ ባይሆንማ ለተዋህዶ እንደተመረጠች ድንግል እመቤታችን ንጽሕናን ገንዘብ ማድረግ የሚችል ማን አለ? ስለዚህ አንተ በተቻለህ አቅም ራስህን እንድታዘጋጅ እንመካከር። ቅድሚያ ራስህን ከሁሉ ነገር መንፈሳዊ አድርግ። ከዚህ በኋላ ሊከብድብህ የሚችል አንዳችም ነገር የለም። ሥጋ ወደሙን መቀበል የመጨረሻ የብቃትህ ደረጃ አድርገህ አታስብ። መቶ ሺዎች ሥጋውን ይቀበላሉ። ነገር ግን ሁሉም ተመሳሳይ ዋጋ አገኙበት ማለት አይደለም። ለምሳሌ ሐዋርያትን ተመልከት። ከ11 አንዱ ብቻ ጌታን እስከ መስቀሉ ድረስ ተከተለው። በዚህም ጽናቱ ከመስቀል ላይ የተነገረ የጌታን ቃል የሰማ ከሐዋርያት እርሱ ነው። የጌታችንን እናት እንደ እናቱ ሊቀበል የታደለም እርሱ ነው። ከሌሎቹ መካከል አላውቀውም እስከ ማለት የፈራ አለ። ቅዱስ ጴጥሮስ ማለቱ ነው። የተቀሩት በየአቅጣጫው ተበታትነው ነበረ። በእርግጥ ለዚህ ጉድለታቸው ምክንያት መንፈስ ቅዱስ ገና የሚቀበሉ መሆናቸው እንደሆነ ይታመናል። አሁን ግን አንተ የምትይዘው ነጥብ የጌታን ሥጋና ደም ሲቀበሉ የመጨረሻው የብቃት ደረጃ ላይ መድረሳቸውን የሚጠቁም ነገር እንደሌለ ነው። ላንተም በዚህ ጥረትህ ውስጥ ገፍተህ ሥጋ ወደሙን የመቀበል ደረጃ ላይ ብትደርስ የመጨረሻ አይምሰልህ። ይልቁንም የዕለት ተዕለት ትግልህን የበለጠ ማጠናከሪያ የሚሆንህ ነው።
በየዕለት ተግባርህ ዝግጅትህና ጥንቃቄህ የማይቀጥል ከሆነም ከጥቂት ይልቅ የሚያስጠይቅህም ይሆናል። ሳይገባው ይህን እንጀራ የበላና ይህንንም ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። የተገባህ የምትሆነው በተፈጥሮ ወይም በድል ሳይሆን አንተ በምታደርገው ዝግጅት ነው። የእግዚአብሔርን ቃል መመሪያህ አድርገህ ኑርበት፣ በቂህ ነው። የምትቀበለው ምን እንደሆነ፣ ምን አይነት ክብር እንደሚያጎናጽፍህ፣ በሌላ በምንም መንገድ ልታገኘው የማትችለውን ሕይወት እንደሚሰጥህ ለይተህ አውቀህ አምነህ ተቀበለው። ይህ ካልሆነ ግን የተለምዶ ይሆንብህና ተጠያቂ ትሆናለህ። ስለዚህ ዘመናት የማይሽሩት ክብሩንና የሕይወት ምስጢርነቱን በልብህ ጠብቅ። አባቶቻችን በተገቢው መንገድ ሲጠቀሙበት የቻሉት ይህን በማድረግ ነው እንጂ በዘመን ልዩነት አይደለም። ለሥጋ ወደሙ አንተ ትዘጋጃለህ እንጂ አንተን ሥጋ ወደሙ የሚያዘጋጅህ አይምሰልህ። ንስሐ ነገርን በንጹሕ ዕቃ መያዝ ያለና የነበረ ነው። ንጹሕ ነገርን በንጹሕ ዕቃ መያዝ ያለና የነበረ ነገር ነው። አንተም ንጹሕ ቅዱስ የሆነውን ምስጢር በጾም ራስን ገዝተህ በንስሐ ታጥበህና ጸድተህ የመንፈስ ቅዱስ ፍሬ እያፈራህ ለክብሩ እንደሚገባ መጠን ተዘጋጅተህ ብትቀበለው ዋጋ ጥርጣሬ አይኖረውምና የምትችለው ሁሉ አድርግ። አምላክህ የቸርነቱን እንዲያደርግልህ በመጠየቅ ቅረብ። ለዚህ ምን ያስፈልግሃል? አንደኛ የተሰበረ ልብ። ትሕትና የመንፈሳዊነት ትክክለኛው ምልክት ነው። ምንጊዜም ቢሆን አንተ ያልተገባህን እግዚአብሔር በቸርነቱ እንደሰጠህ አስብ። የሁሉን ልብ የምታውቅ በቅዱሳን መካከል የምትኖር ቅዱስ አምላክ ሆይ ኃጢአት የሌለብህ አንተ ብቻ ነህ። ኃጢአትን የምታስተሰሪ ይቅር ባይም አንተ ነህ። ጌታ ሆይ ለዚህ የተቀደሰ ምስጢር አለመገባቴን አውቃለሁ። በክብርህ ፊት ልቀርብና አፌን ከፍት ዘንድ አልደፍርም። ነገር ግን በይቅርታህ ብዛት ጸጋህን ሰጥተህ ለክብርህ የተገባሁ አድርገኝ። መተላለፌን ሁሉ ይቅር በለኝ እያልክ ከካህኑ ጋር ጸለይ። አንተ ለአምላክህ የተሰበረ ልብህን መሥዋዕት አድርገህ አቅርብ። አምላክህም ስለ አንተ የሰዋውን ሥጋውን ያፈሰሰውን ደሙን የዘላለም ሕይወት እንዲሆንህ ይሰጠሃል። ሁለተኛ ንስሐ። ለመሆኑ ከዚህ በላይ የተገባህ ሊያደርግህ የሚችል ሌላ መስፈርት ያለ ይመስልህ ይሆን? የለም። ልብ በል፣ አምላክህ ይህን ተናግሯል። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ራእይ ምዕራፍ 3 ቁጥር 5። ይህን ነጭ ልብስ በማቴዎስ ወንጌል ምዕራፍ 22 ላይ ከተጻፈው ጋር አዛምደህ ተረዳው። ነጭ ልብስ በወንጌሉ የሰርግ ልብስ በሚል የተገለጸው ለሰርጉ ቤት ለመንግሥተ ሰማያት የሚሆን ቅድመ ሁኔታ ንስሐ ነው። በነጭ ልብስ እድፍ ጉድፍ ገኖ እንደሚታይ ኃጢአትን በንስሐ ሳያጠሩ ሥጋ ወደሙ መቀበልም እንደዚሁ ነው። ስለዚህ በቅድስቲቱ ቤተ ክርስቲያን ቀኖና ሥርዓት መሠረት አንተ ይቅርታን ጠይቅ። አምላክህ ይቅር ሲልህ ሊልህም የታመነ ነው። በተጨማሪም ስለ ንስሐ ምዕራፍ 8ን ብትመለከት ለአንተ ጠቃሚ ነው። ንስሐ ሥጋ ወደሙን ለመቀበል ምን ያህል ወሳኝ እንደሆነ ከጌታችን የትሕትና ሥራ መነሻነት መረዳት ትችላለህ። ኅብስቱን ሥጋዬ ነው ወይኑንም ደሜ ነው ብሎ ለሐዋርያቱ ከመስጠት በፊት እግራቸውን አጠባቸው። እንዲሁም አላቸው፣ የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም። የዮሐንስ ወንጌል ምዕራፍ 13 ቁጥር 10። የተለየውን ይሁዳን ይመለከታል። ንጹሕ ባለመሆኑ ምክንያት ሥጋውን ደሙን አልሰጠውም። ዛሬስ ንጹሕ የሆነ ከሥጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል በሚል በካህኑ ሲታወጅ ትሰማ የለም። ነገር ግን ፍጹም ንጹሕ መሆንን በመጠበቅ እንዳልሆነ ልብ በል። ይሁን እንጂ ከቂም፣ ከበቀል፣ ከተንኮል ከመሳሰሉት ሰይጣናዊ ተግባራት በንስሐ መጠበቅ ለሥጋና ለደሙ ቅድመ ሁኔታ ነው። ሦስተኛ አካላዊ ንጽሕና። ሥጋ ወደሙን ለመቀበል ሰውነታችን፣ ልብሶቻችን ንጹሐን መሆን አለባቸው። እንደዚሁም ጾምን መጾም ያስፈልገናል። በብሉይ ኪዳን ዘመን እስራኤል ትእዛዝ ለመቀበል ያደረጉትን ዝግጅት አንተ የጌታን ሥጋ ለመብላት ደሙንም ለመጠጣት እና ፍጹም የደህንነት ባለቤት ለመሆን
ከምታደርገው ዝግጅት ጋር እያነጻጸርክ ምን ያህል ያንተ እንደሚከብር አስተውል። ሰው በልቶት የማይሞት እውነተኛ የሕይወት ምግብ ነው። የዮሐንስ ወንጌል ምዕራፍ 6። ራሱን ለዚህ ታላቅ ዕድል እያዘጋጀ ያለማንም ሰው በአካልም በመንፈስም ንጹሕ መሆን አለበት። ከዚሁ ጋር ከግብረ ሥጋ ግንኙነት መታቀብ፣ ለሴቶች ወርሃዊ ሁኔታዎችን ማሳለፍ፣ የሚቆስሉ ጉዳት የደረሰባቸው የአካል ክፍሎች እስከሚጠገኑ መጠበቅና የመሳሰሉት ይገኛሉ። በተጨማሪም በተፈጥሮ ያሉ ውስጣዊ የሆኑ ሥጋዊ የስሜት ግፊቶችን ለመቆጣጠር ጾም አስፈላጊ ነው። በቤተ ክርስቲያናችን ሕያው በሆነው ትውፊት እየተጠቀምንበት እንዳለው ሥጋ ወደሙን ለመቀበል ለ15 ሰዓታት ከምግብና ከመጠጥ መከልከል ከላይ ለጠቀስናቸው ጥንቃቄዎችና ራስን ለመግዛት ጠቃሚ ነው። ጾም ሥጋዊም መንፈሳዊም ጠቀሜታ ያለው ሀብት ነው። እያንዳንዱ ምስጢረ ቤተ ክርስቲያን ውስጥ ያሉትን ጸጋዎች እናገኝ ዘንድ ይረዳናል። ነገር ግን እነዚህ ቅድመ ዝግጅቶች በድንገት ለአደጋ የተጋለጡ ሰዎችን፣ የጤና ችግር የገጠማቸውን፣ አቅማቸው የማይፈቅድ ሕፃናትን አይመለከትም። የህሊና ንጽሕና። 4ኛ ህሊና በራሱ በክፉና በበጎ ነገር መካከል የሚፈርድ ዳኛ ነው። ለክፎች የእግር እሳት፣ ለምግባረ ሰናይ ለሚኖሩ ደግሞ ለእፎይታ የሚሆን ህሊና ራሱ ነው። ስለዚህ ሕይወት የሆነውን የጌታችን ሥጋና ደም ለመቀበል ስንዘጋጅ በህሊናችን ውስጥ የቀረ የሚጸጽት የሚያብገነግነን ነገር መኖር የለበትም። አሁን በድጋሚ ይህን ንጽሕና ሊሰጠን የሚቻለው ንጹሕ ነው። አንተም ከነገር ሁሉ በፊት የበደልከውን ሰው መካስ፣ የቀማኸውን መመለስ፣ የተጣላኸውን መታረቅ ቅድሚያ የምትሰጠው ጉዳይ መሆን አለበት። አስቀድመህ ከወንድምህ ጋር ታረቅ። የማቴዎስ ወንጌል ምዕራፍ 5። ፍጹም የሆነ የህሊና ሰላም የሚገኘው እግዚአብሔር ጋር በመታረቅ ሲሆን ከእግዚአብሔር ጋር እርቅን ለማውረድ ቅድሚያ ከወንድሞቻችን ጋር ያለውን ችግር ሁሉ ማስወገድ አስፈላጊና ቸል የማይባል ጉዳይ ነው። ከእግዚአብሔር ጋር ታረቁ ብለን 2ኛ ቆሮንቶስ ምዕራፍ 5 ቁጥር 20። ማንም ሰው ብትንቅ፣ ማንም ሰው ብትጠላ የናከውና የጠላኸው ከሰውየው ባሻገር እግዚአብሔርን ነው። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 18። በአጠቃላይ የህሊና ሰላም ከጠላቶች ጭምር በመታረቅ ብሎም በመውደድ ነው። በሰማያት ሳለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካምን አድርጉ፣ ለሚያሳድዳችሁም ጸልዩ። የማቴዎስ ወንጌል ምዕራፍ 5 ቁጥር 43። እነዚህንና ሌሎችን ቅድመ ሁኔታዎች ማድረግ የሚገባው ሰው ሳያደርገው ሥጋ ወደሙን ቢቀበልስ? መጽሐፍ ቅዱስ የሚሰጠን መልስ አለው። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ወይም ከሥጋው ይብላ፣ ከጽዋውም ወይም ከደሙ ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። 1ኛ ቆሮንቶስ ምዕራፍ 11 ቁጥር 28። ትሕትና እጅግ አስፈላጊ ናቸው እና ዋናው የክርስትና መለያ እንደመሆኑ መጠን አንተም ሥጋ ወደሙን ለመቀበል በምታደርገው ዝግጅት ውስጥ ትሕትናን ገንዘብ ማድረግ ይጠበቅብሃል። ጌታዬ ሆይ ይህ ሁሉ ክብር ለእኔ የተገባ ሆኖ ሳይሆን ለመዳን የሚያስፈልገኝ ስለሆነ ነውና ከእኔ ብቃትም ሳይሆን ከአንተ ምሕረትና ቸርነት ለሰው ልጆች ካለ ፍቅር የተነሳ ነው። ቅድስና ያንተ ነው። እኔም ወደ ጽድቅ መንገድ የምትመራኝ መንገድህን ያሳየኸኝ አንተ ነህ። ከእኔ የሆነ ምንም ነገር የለም። የምቀበለው ሥጋና ደምህ ለሕይወትና ለመድኃኒት እንዲሆነኝ እንጂ በኃጢአት እንዳይፈረድብኝ በደሌን ሁሉ ይቅር በለኝ እያልክ በትሕትናና በተሰበረ ልብ ቅረብ። ከክብር ሁሉ በላይ ክብር የሚገባውን ቅዱስ ሥጋውንና ክቡር ደሙን ከተቀበልክም በኋላ ኃጢአትን ዳግም ላለማድረግ ወስን። ለዚህ ደግሞ ቀድሞ ያደረግከውን ዝግጅትና ኋላ የምታደርገው ጥንቃቄ ከፍተኛ እገዛ ያደርጉልሃል። በሥጋና በደሙ ተወስነህ የምትኖረው ሕይወትም
ከኃጢአት ጋር የተለያየህበት ሕይወት ይሆንሃል። በብዙ መንፈሳዊ ተግባራትም እንድታድግ ይረዳሃል። ለምሳሌ ጾምን፣ የሥጋ ንጽሕናን፣ ንስሐን፣ ሰላማዊ ሕይወትን፣ ትሕትናን፣ ጸሎትን በሕይወትህ እንድትኖራቸው ያደርግሃል። እነዚህም ከመቀበልህ በፊት ወይም ስትቀበል አሊያም ከተቀበልክ በኋላ ብቻ ሳይሆን በዘመንህ ሙሉ የምታከናውናቸው ይሁኑ። ቅዱሱን በተቀበልክበት ሰውነትህ ርኩሰትን አትቀበል። ሕይወትን በተቀበልክበት አፍህ ክፋትን አትናገር። በተቀደሰው ተቀድሰሃልና ለቅድስና ከማይመች ተግባራት ሁሉ ተቆጠብ። አሁን እግዚአብሔር ከአንተ ጋር ነው፣ አንተም ከእግዚአብሔር ጋር ነህ። ከጌታ ፍቅር የሚለይህ አይኑር። ሮሜ ምዕራፍ 8 ቁጥር 35። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ